ይሄን ፕሮጀክት ደግሞ የኢህአዴግ ወየመለስ ወየሆኑ አካላት አድርጎ ሳይሆን የተቀረጸው የመላው ኢትዮጵያ ህዝብ አድርጎ ዳር እስከ ዳር ኢትዮጵያውያንን ያነሳሳ በእውነቱ ለመናገር እንትኑ ሲጀመር በወቅቱ የተናገረው ንግግር ግንበኞቹም እኛ የገንዘቡ ምንጭም እኛ የመሐንዲሶቹም እኛ የሚለው እና ለኢትዮጵያ ህዝብ ነው ኮሊንግ ያጠር እንትን ያለው እና ያ ህዝብ ዳር እስከ ዳር ዲያስፖራ እንኳን ሆስታይል የነበረው ለኢህአዴግ ተቃዋሚ የነበረው በዚህ አጀንዳ ዙሪያ በከፍተኛ ሁኔታ ሞቢላይዝ የሆነበት ሁኔታ እና ህዳሴ ግድብ እንዳንድ ፕሮጀክት ብቻ ሳይሆን እንዳንድ ኢትዮጵያውያንን ከሚያግባቡ በጋራ ሞቢላይዝድ ከሆኑባቸው ጥቂት ጉዳዮች ምናልባትም እንደ አድዋ ይሄ የሀገርን ነፃነት በማስከበር የመሳሰሉት ድሎች ጋር አብረን ልታየው የምትችል እንዳለ መታደል ሆኖ አሁን እኔም ሰማኋቸው ሲናገሩ በአንድ በኩል አሳዘኑኝ፣ ጠቅላይ ሚኒስትሩም አሳዘኑኝ። ምን ያህል የቅቡልነት ውድቀት እንደገጠመው በዚህ በህዳሴ ግድብ ተንጠልጥሎ ያ ደግሞ እኮ ሀምብል በሆነ መንገድ ትህትና በተሞላበት መንገድ ቢያደርገው የኢትዮጵያ ህዝብ ክሬዲቱን የሚነሳው አይደለም። እሱ የነበረውን አስተዋጽኦ ክሬዲቱን አይነሳው ነው። አሁን የመለስን ሚና እንኮንስሱ በግንባታው በመለስ እቅድ መሰረት ትልቁን ድርሻ የተወጣውን ኃይለማርያምን ወደ ጎን ትቶ የሞተ ግድብ እንዳስነሳ አድርጎ ለማቅረብ የተሞከረበትን ትልቅ አይደለም። በእውነቱ ለመናገር እንደው የፖለቲካችንንም ከአንዱ ላይ ሌላ እየጨመርክ መሄድ ሳይሆን የኋለኛ የቀደመውን እያፈረስክ ኋላ የራስህን ብቻ ለማኖር የሚደረገው በድምሩ ስታየው ታሪክ አልባ የሚያደርገንን እንቅስቃሴ የዛ መንፈስ ነው ተጠናውቶ እንትን ያደረገው እና ብልህ ቢሆኑ ኖሮ ምንድን ነበር መሰለህ በእውነቱ ለመናገር በዚህ ግድብ የመለስ ዜናዊ የዲፕሎማቲክ ችሎታ፣ ቁርጠኝነት፣ አርቆ አሳቢነት እና ጀግንነት በእውነቱ ለመናገር ድፍረት ያንን ማዕከል አጉልተው ከዛ ቢጠጉ የተወሰነ ክሬዲት ያገኙ ነበር። አሁን ግን ኦልሬዲ እኮ ይህንን ግድብ የመለስም ሳይሆን የመላው ኢትዮጵያውያን የጋራ ፕሮጀክት ተደርጎ ከሰው አእምሮ ውስጥ ከእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲገባ ተደርጎ ኢትዮጵያውያን ከምንም በላይ የሚንከባከቡት፣ የሚጠይቁት፣ የሚመለከቱት የጋራ ፕሮጀክታቸው ነው። የህዳሴ ፕሮጀክት የተባለበትም በዛ ምክንያት ነው እና ይሄንን ከህዝብ ነጥላ አሁን እናንተ እኮ ብዙ ያዋጣችሁ እንዳይመስላችሁ ትንሽ ናት ከዚህ ግባ የምትባል አይደለችም። ለማጣጣል የህዝቡንም ድርሻ በማጣጣል የመንግስትንም ማነው የወቅቱን የነበረውን የመንግስት ጥረትንም የሚያጣጣል ከመለስ ዜናዊ ቀጥለህ በዚህ ግድብ ላይ ስመኘው በቀለን እንደው እንዲህ አድርገው ወደ ጎን ልትለው አትችልም። ኢንጂነር ስመኘው እነዚህ የሀገር ባለውለታዎችን አክብረህ እነሱ ደግሞ የጀመሩትን ጨረስኩ ብትል ምንድን ነው የሚጎዳው? ክብረ ቢስነትና ይሄ ያልጀመርከውንም እኔ ጀምሬያለሁ ይሄ ለመግለጽ በጣም አስቸጋሪ የሆነ ከህዝብ ነጥቀህ ከባለቤቶቹ ነጥቀህ ለግልህ ለማድረግ አለማፈር ይሄ ሸምፉል እኮ እንትን ነው፣ ፖለቲካል ክራይም ነው እና ትንሽነትም ነው የሚያሳየው። የሌሎችን ጥረት ዲስሚስ አድርገህ ወይ ደግሞ አሳነሰ ያንተን እንደውም ብዙ ጥያቄ የሚነሳበትን ሚናህን ከመጠን በላይ ለጥጦ አጉልቶ ለማሳየት የተደረገው ጥረት ሪዲኩለስ ነው የሚል ሀሳብ ነው ያለኝ። ጀዋር እዚህ ላይ ቀደም ያነሳሁት ነጥብ ነበረ። ከአብይ ጥቃት እንዴት ጠቅልሎ ላይ ቆም ቻለ ግድቡ የሚለውን በተመለከተ አስተያየት እንድትሰጥ ፈልጌ ነው። ለምን መሰለ ይሄንን የምልህ
በተለያየ ጊዜ አሁንም የሚካሄደው ትግል መጀመሪያ መግቢያችን ላይ እንዳነሳ ነው የህልውና ትግል ሆኖ ህዝብንም አገርንም ከአብይና ከቢጤዎቹ ለመጠበቅ ወይም ለማትረፍ እየተደረገ ያለ ትግል ነው። አገርን ለማፍረስ በጣም ከፍተኛ ጉዳት ያደረሰ ግለሰብ ይህንን ግድብ ጠቅልሎ ማስቆም እንዴት ሳይችል ቀረ? ወለጋ አካባቢ በአንድ ወቅት ሄደህ የአካባቢ ራሱን ከመቻል አልፎ ለብዙ ሌሎች አካባቢዎች ሊያቀርብ የሚችለው ብዙ አይነት ምርት የነበረው አካባቢ ረሃብ የማያውቅ የነበረ አካባቢ ረሃብ እስከ ማጋጠም የደረሰበት ውድመት ያደረሰ ፖሊሲ የተከተለ ሰው ከመጣ ጀምሮ መጀመሪያ በኦሮሚያ ቀጥሎ በትግራይ ከዛ በአማራ ክልል ከዛ በሌሎችም ቦታዎች ሰላም አለ ሊባል የሚችልበት ሁኔታ እንዳይኖር ያደረገ ብዙ የተጀመሩ ፕሮጀክቶች ያስቆመ በህብረተሰብ መካከል ያለን ማንኛውንም ስንጥቅ እየተጠቀመ ግጭት የሚፈለፍል በቅርቡ የሚያነሳው ለምሳሌ በኦሮሚያና በሶማሌ ክልል መካከል የተፈጠረውን ግጭት ሁሉ ማንሳት እንችላለን እና ነባር የተባሉ ፕሮጀክቶችንም ነባር የተባሉ እሴቶችንም ነባር የተባሉ ማዕት ነገሮችን ያወደመ ሰው ይህንን ፕሮጀክት ጠቅልሎ ማስቆም እንዴት ሳይችል ቀረ? በምን ምክንያት ሰርቫይቭ አደረገ ግድቡ በአንተ እይታ? ድሮ ልጅ ሆነን ዝናብ ሲዘንብ ወይም ማታ ላይ ስለ ጅብ አይወራም። ዝናብ ሲዘንብ ስለ ምንድን ነው የሚባለው ይሄ በዝናብ ውስጥ የሚወርደው ሰው የሚመታው ነገር ስለሱ አይወራም፣ ይመታል ተብሎ ይፈራልና እኔ አብይ ይሄን ግድብ ያስቆመዋል የሚል በጣም መጥፎ ፍራቻ ነበረኝ ከመጀመሪያው ጀምሮ። ምክንያቱም ጉዳዩ ሲነሳ በጣም አጣጥሎ ነበረ፣ አስፈላጊነቱም ስለተሰራው ስራም በጣም አጣጥሎ ነበር የሚናገረው። ሁለተኛ ይሄ ግድብ ብቻ ሳይሆን ትልልቅ የተጀመሩ ፕሮጀክቶች ነበሩ። እውነት ነው ሚስማኔጅድ ሆነዋል፣ በሙስና ተዘፍቀዋል። መሆን የነበረበት እነዚህ ትልቅ ገንዘብ የፈሰሰባቸውና ሀገርን ሊቀይሩ ትራንስፎርም ሊያደርጉ የሚችሉ የጂቲቪ1 እና ጂቲቪ2 ውስጥ የተጀመሩ ፕሮጀክቶች እኔም ተችቻቸዋለሁ። ሙስና ነበረ፣ ሌብነት ነበረ፣ ሚስማኔጅመንት ነበረ። ያንን ስህተትና ያንን ጥፋትና ብልሹ አሰራር ቀይሮ ማስቀጠል ነበር። የመዳበሪያ ፋብሪካውን ቢሆን ሁለት ናቸው መሰለኝ፣ አንዱ ያዩ ላይ አንዱ ድሬዳዋ ላይ የስኳር ፋብሪካዎቹ ትልቅ ገንዘብ ነው የፈሰሰባቸው። እነዛን ፕሮጀክቶች እንደዛው ነው ያስቆሟቸው እና ይህንን ግድብ አስቆሙ። ግድቡ እንግዲህ የትልቆቹ ፕሮጀክት ትልቅ ነው፣ ከኢኮኖሚ ፋይዳ የበለጠ የደህንነትና የጂኦፖለቲካል አቅማችንን የሚያጠናክር ትልቅ ፕሮጀክት ስለሆነ አንዴ ደግሞ ይሄ ፕሮጀክት ከቆመ መልሶ ለማን እንዳይነሳ ከፍተኛ ርብርብ ስለሚደረግ በጣም ፍራቻ ነበረኝና ቀጠለ። ችግሮች ነበሩ እንደምታውቀው። ለምንድን ነው ያላስቆመው ብለህ ስታይ ለፋክት የኢትዮጵያ ሕዝብ ከታች እስከ ላይ ለዚህ ግድብ መገንባት የአመራር ሚናውን እንመለስና ሌሎቹ ቢወስዱ ቦንዱን በ50 ብር የሚሆን በ50 ሚሊዮን የገዛው ሰው በዛ በአስቸጋሪ ሁኔታ ውስጥ እቃ ሲያመላልስ የነበረው ሾፌር፣ ሲጠብቅ የነበረው ወታደር፣ ኢንጂነር ስመኘውን ጀምሮ ሌሎቹ የገነቡት ሁሉ ክሬዲት አላቸው። እነዚህ ሁሉ አፍጥጠው የሚጠብቁት ፕሮጀክት ስለሆነ ማስቆም አይቻልም። ለምሳሌ ሶሺ ላይ ሁሌ ነካም አድርጋ ሶሺ ላይ ሄዶ አብርሃምስ አኮርድን ነው ፈርሞ የመጣው። አብርሃምስ አኮርድ ምንድነው? የሚድል ኢስት እና እስራኤልን ለማስተዳደር በዛ ላይ የውሃውን ሊሚት የሚያደርግ ስምምነት ነው። ገለዛ ነው ትሬጀሪ ዲፓርትመንት ላይ ሄዷል። በኋላ ላይ በስንት ርብርብ ነው ከዛ ስምምነት መውጣት የተቻለው። ያም ሆነ ይህን ፕሮጀክት ያስቆም ፕሮጀክቱ እዚህ ደረጃ በመድረሱ ክሬዲት ያገኝ ነበረ፣ አጠፋው። እኔ በኩል ለምሳሌ የገርድ ጉዳይ የህዳሴ ግድብ ጉዳይ ፖለቲሳይዝ አይሆንም የሚል ነበርኩ። ገና ኢህአዴግን ስታገር ራሱ በተቻለ መጠን የገርድን ጉዳይ አቦይን ለማድረግ ሞከር ነበር። አሁንም በዚህ በምርቃቱ ላይ ካፒታላይዝ ለማድረግ እየሞከሩ መሆኑን እያየው ዝም ለማለት ነበር። ያን ኢንተርቪው ካየው በኋላ ግን አጥወለወለኝ። it was disgusting። ምክንያቱም ይሄ ፕሮጀክት እውን ሊሆን የቻለው አመቺ ሁኔታ ስለተፈጠረ ነው። ከኢህአዴግ በፊት የነበሩ መንግስታትም እኮ ይሄንን ፕሮጀክት መገንባት ይፈልጉ ነበረ። የንጉሱም ደርግም መገንባት ይፈልግ ነበረ። ያልቻሉት
የኢኮኖሚ እጥረት ብቻ ስላላቸው አልነበረም። የግብጽ ጫና በጣም ከባድ ነበረ። ደጋግሜ እንደምለው ግብጽ በሶስት መንገዶች ነው እኛ በናይል ላይ በአባይ ላይ ያለንን መብታችንን ጥቅማችን እንዳናስከብር የምትከላከለው። የውስጥ ግጭቶችን በማባባስ ከጎረቤቶች ጋር በማጋጨት ኢንተርናሽናል ዲፕሎማሲ ላይ የኢንተርናሽናል ፋይናንሲንግ እንዳናገኝ ኢንተርናሽናል ዲፕሎማሲ ጫና በማውጣት መለስ በ2011-2012 አካባቢ ላይ በውስጥ የጨቋኝና አፋኝ ስርዓትን ቢኖር ኢንተርናል ስታቢሊቲ መፍጠር ችሎ ነበር። አማጽያን ቢኖሩም የስቴት ሴኩሪቲን ሊደራደሩ የማይችሉበት ሁኔታ ላይ ፈጥሮ ነበር። አንድ የሀገሪቷን ሴኩሪቲ እና የፖለቲካል ስታቢሊቲ እንዲሁም ደግሞ የኢኮኖሚ አቅም በማጎልበቱ ኢትዮጵያን በአካባቢው አንከር ስቴት ወይም ደግሞ ዋና የሴኩሪቲ ስቴት የሴኩሪቲ እና የዲፕሎማሲ ማዕከል ማድረግ ችሎ ነበር። ቅድም ገዱ ሲናገር የአባይ ተፋሰስ ሀገራት ከኢትዮጵያ ጋር የቆሙት ለጥቅም ከዚህ በፊት ያልቆሙት አሁን የቆሙ በዛ ጊዜ የቆሙበት ምክንያት አሁን ደግሞ ከኛ ጋር የማይቆሙበት ምክንያት አቅማችን ጠንካራ ስለነበረ እጅ ጠምዝዘንም አግባብተንም ከጎናችን ማሰለፍ የሚያስችል የጸጥታና የዲፕሎማሲያዊ አቋም ላይ ስለደረስን ነው ፕሮጀክቱ መገንባት ይቻላል። ይሄንን ደግሞ ወደንም ጠላ ነው መለስ የመራው። እኔ የፕሮጀክቱ ሌጋሲ በሙሉ ለመለስ ይሰጥ የሚል አቋምም የለኝም። ግን መለስን ለመፋቅ የተሄደበት ሂደት የፕሮጀክቱ ሪያሊቲ ይሄ ፕሮጀክት እንዴት እውን እንደሆነ የሚከድ ነው። ኢቭን አምግላድ ገዱ ስለ ኃይለማርያም አነሳ። ኃይለማርያም ስልጣን ላይ በመጣበት ጊዜ የሀገር ውስጥ ፖለቲካ በጣም የጋለበት ጊዜ ነው። የኢህአዴግ የውስጥ ፖለቲካን በጣም የጋለበት ጊዜ ነው። በዛ ሂደት ራሱ ማስቀጠል መቻሉ አብይ ስልጣን ሲይዝ እኮ ይሄ ፕሮጀክት ከ65% በላይ አልቋል። እና በየረድፉ ክሬዲት መሰጣጣት ለሀገር ግንባታ ቅድም ገዱ እንዳለው ይሄ ፕሮጀክት ከኢኮኖሚ ጥቅሙ በላይ የብሔራዊ ሀገራዊ አንድነት ሁሉም እንባውን፣ ገንዘቡን፣ ላቡን፣ ደሙን ያስገባበት ስለሆነ በመጨረሱ ብቻ ሊመሰገን ሲገባው ከሱ በፊት መሰረቱን ያስቀመጡት ትልቁን ስራ የሰሩትን ሰዎች ለማጣጣል የሄደበት ሁኔታ ፌር ብቻ አይደለም፣ የፕሮጀክቱን ትርጉም የሚያበላሽ። ለእኔ ይሄ ፕሮጀክት ትላንት ከመሳጊያ ስንወያይ መብራት እንኳን አንድ አምፑል እንኳን ባያበራ ውሃውን መቆጣጠር መቻላችን ከፍተኛ የሆነ የስትራቴጂ ጠቀሜታ አለው። ዛሬ ግብጽ እንደ ድሮ አፍንጫችን ይዛ ልትመራን አትችልም። የውሃውን መያዝ መቻላችን ከፍተኛ ሚና ይሰጠናል። ያ ብቻ አይደለም፣ እንደ ሀገር በሀገር ገንዘብ፣ በሀገር እውቀት፣ በሀገር አመራር ይህንም ያክል ማሲቭ ፕሮጀክት መጨረሳችን የሀገራዊ ኩራት ነው። የሀገራዊ አንድነትና የሶሻል ኮሄሽን ሲምቦል ነው። በመንግስት ደረጃ ደግሞ ይሄ ነገር ፕሮጀክት ሲቀርብ በዛ መልኩ ነው እንጂ መቅረብ ያለበት ከሱ ጋር ማያያዝ ነው። ለምንድን ነው በዚህ ብቻ ለምንድን ነው እንደዚህ የሚያደርገው? ከድሮም ጀምሮ መለስን በመታገል ነው የፖለቲካ ጥርሴን የሰበርኩት። ብዙ ነገር ብያለሁ፣ ብዙ ነገር ጽፌያለሁ ስለሱ። ይዛት ዘፓስት አብይ አየህ የመለስን ጫማ ለመሙላት ሞክሮ እግሩ በጣም አድሯል። ስለዚህ ጫማውን መቅደድ ነው የጀመረው። he couldn't fit into the shoes so ጫማውን መቅደድ ነው የያዘው። መለስ አካዳሚን ቀየረው፣ ፓርኮቹን ቀየረ። አንድ የመለስ ባልደረቦች የሆኑ የውጭ ሀገር ሰዎችም አንድ ላይ የገነቡትን ተቋምም የመውረስ ስራ እያካሄደ ያለው ኢሬዝ ለማድረግ ከሌሎቹ የቀድሞ አመራሮች በተለየ መልኩ እሱን ኢሬዝ ለማድረግ ይሄዳል። እሱ ኦኬ የአመራሮች እሺ ያ የስነ ልቦና ችግር ነው እንበል። ግድቡ ላይ ሲሄድ ግን መለስን ብቻ አይደለም የሚጎዳው፣ የመለስን ሌጋሲ ብቻ አይደለም የሚጎዳው፣ የግድቡን ትርጉም ሲምቦሊክ ቫልዩ አድዋ ሁሉ የሚነሳው የሲምቦሊክ ቫልዩ ሁሉም የሀገራችን ብሔረሰቦች ተሳትፈውበት የውጭ ወራሪን የሰበሩበት ስለሆነ it's a symbol of our collective action። ሀገር የሚመሰረተው በሚት ነው። ሀገር የሚመሰረተው በዩኒፋይ ሚት